በጀርባ በራለ በሶት ያሮጊት መጫወቻ ነው። በቃ ተዋት ነው ሁሉንም ነገር ትጫወታለህ። በቃ አቅምሽ እዚህ ድረስ ብቻ ያው አቅም አጥቼ ሳይሆን ለማን ብዬ ታገላለሁ እናማ በረራይ ከነገ ወዲያ ስለሆነ ራሴ ላይ ትኩረት ማድረግ አለብኝ። በቃ ወሰንሽ? አይሻል? አረ ይሻላል። የውሳኔ ሰው መሆን ጥሩ። አዎ እዚህ ጣዕም አልባ ከሆነ ህይወት ይሻለኛል። አዎ እና ምን አለሽ? እሺ ብሎኛል። ወይኔ ርብቃ እና ምን ትጀምራለሽ? እኔ እንጃ አለች። እሱ ግን ምን አለሽ? ምንም እርችላ ማክረት አለች። በቃ እሺ እናስብበታለን። አዎ በደንብ እናስብበት። በቃ ርብቃ አሁን ላንቺ በጣም ጥሩ ነው። አዎ ርች ህይወቴ ላይ የሆነ ለውጥ እፈልጋለሁ። እሱስ ልክ ነሽ። ምናልባት ወደ ስራ ስገባ ከዚህ ስሜት መውጣት እችል ይሆናል። አዎ ርብቃ ቆይ ግን ምን ለማድረግ እየሞከርክ ነው? እዚህ ቦታ ሰማች ይሰማል። አንተ እርጉም እባክህን ከዚህ ቦታ አስወጣኝ። ኧረ አስወጣሻለሁ። ግን አሁን አለ ትቆያለሽ። ከልጅሽ ጋር የተወራረድኩት ነገር አለ። እሱ መጨረስ አለብኝ። አንተ ግን ቆይ ለምን አትሆንም? መች ደረስኩባችሁ? አንተ ግን ምን አይነት እርጉም ነህ? የወንድምህን ልጅ ገደልክ፣ ሚስቱን አገትክበት። ወንድም አለ እኔ ወንድም የለኝ። እዚህ ጋር ምንም የምናታልለው ሰው የለምሽ። አዎ ይኸውልህ በቀን በጣም ጥሩ ግን ሲበዛ ደግሞ በሽታ። ገና ምን አየሽ? አንድም ቀን ሰላማዊ ህይወት እንዳይኖር አደርገዋለሁ። እኔና አንቺ ቪዲዮ ላይክ እና ሰብስክራይብ በማድረግ ይጀምሩ። እናመሰግናለን። ርብቃ ድራማ በዛሬው ክፍል ብዙ ትዕይንቶችን ካየነባቸው መካከል ርብቃ እንግዲህ ከነበረችበት ስሜት ወጣ በራሷ ስራዬ ነው የምትለውን ስራ ልትጀምርና የነበረችበትን ችግሮችና ያሳለፈችውን መከራ ለመርሳት ልትሞክር አሁን ላይ ስራ ልትጀምር አስባለች ማለት ነው። አዙይ ወደ እናቷ ልትሄድ ነው። ምክንያቱም ደግሞ እናቷ ስልክ ደውለው አዙይን ወደ ቤቷ እንድትመለስ አዘዋታል ማለት ነው። ኢዩኤል በአሁኑ ሰዓት ላይ ማሚቴን ከቦታ ቦታ እገታውን አጧጥፎታል ማለት ነው። ምክንያቱም መጀመሪያ ጊዜ አግቷት ከነበረው ቦታ ወይም ደግሞ መቲ የእሱ ጓደኛ ወይም ደግሞ የማሚቴ ልጅ መቲ ማሚቴን ካገተቻት ቦታ ላይ አምጥቶ የተሻለ ቦታ አስገብቼሻለሁ በማለት እዚህ ቦታ ላይ ያስቀምጧታል። አሁን ላይ ማሚቴና እሱ እየተፋጠጡ ይገኛሉ። ምክንያቱም ደግሞ ከመቲ ጋራ አንድ የተወራረዱት ወይም ደግሞ መቲ የደበቀችውን እኔ በግሏ የምታከናውነውን ነገር እሱን በቀል ይመስላል አሁን ላይ ማሚቴን እየተበቀላት ያለው። ያንን ነገር ደግሞ አድርጎ ሊያሳያት በማሚቴ ላይ አሁን ላይ እየዛተ ይገኛል። ጭራሽኑ ልጅሽን አምጥቼ እኔ በአንድ ደቂቃ ባሳየሁሽ አንቺ እድሜ ልክሽን ፈልገሽ ያላገኘሻት በማለት እየተዘባበተባት ይገኛል። መቲ ከሀገር መውጣቷ ላይቀሬ ነው። ምክንያቱም ደግሞ መቲ በአሁኑ ሰዓት ላይ ሰው እንደሌላት ወይም ብቸኛ እንደሆነች ማንም ሰው ፈላጊ እንደሌላት ስሜት ውስጥ ገብታለች። ይህንን ሁሉ ላደረገችው ማሚቴን ላገተችው ወይም ደግሞ አሁን ማሚቴ ከነበረችበት ቦታ አመልጣለች። በጓሮ በኩል ሽንት ቤት ልሂድ በማለት በዛ በኩል አድርጋ ነው ያመለጠች ብሎ የነገራት ጠባቂው እሱን ሰምተዋለች። ግን ደግሞ እንዳመለጠች ብትናደድም አሁን ላይ ማሚቴን በድጋሚ ካለችበት ቦታ አፈላልጋ እንዲሁ ለማገት አልፈለገችም። ከዚህ በኋላ ተስፋ የቆረጠች ትመስላለች። በማንነቷ ላይ በብዙ ነገር ጥያቄ የተሞላችው መቲ አሁን ላይ ብዙ ሀሳቦች እንዳሉባት ሁሉ አሁን ሁሉም ነገር አብቅቷል፣ ጊዜው ደርሷል፣ ከነገ ወዲያ ሂጅ ስለሆንኩኝ በቃ ምንም ችግር የለውም እኔ ተስፋ ቆርጫለሁኝ በማለት እንግዲህ ያለውን ነገር ስትነግረው ነበረ። ኢዩኤል አሁን ላይ እጅግ በጣም መሰሪና አደገኛ ጸባያትን አምጥቷል። ምክንያቱም እሷ ላይ የስስትና የፍቅር ዓይን ይታይባታል። በሱ በራሱ ተስፋ ቆርጣበታለች። ምክንያቱም ከልቧ አፍቃሪና እጅግ በጣም የተለየ ክብርና ፍቅር ያላት መቲ ለእዩ ይህንን ነገር ልታሳየው በተደጋጋሚ ብትሞክርም ከሱ ጋር ለመኖር ብላ ብዙ መስዋዕቶችን ብትከፍልም አሁን ላይ ኢዩኤል ግን እየተረዳት አይመስልም። ምክንያቱም ገንዘብና ጥቅምን አስቀድሞ የእሷን ፍቅር ለማየት ወይም ለመመልከት አልፈለገም። የሚፈልጋት እሱ በተቃራኒ መንገድ ነው። ምክንያቱም እሷ እዛ ቤት ገብታ እነ ማሚቴ ቤት ገብታ
ያላትን ድርሻ ወይም ደግሞ ያላትን ነገር እንድታመጣ ወይም ደግሞ አቤልን ከዚህ ቀደም ጓደኛ አድርገው በእንደዚህ አይነት መንገድ ገንዘብ እንድትሰበስብለት ነበረ ብዙ ነገር ሲፈልጋት የነበረ እስከ አንሶላ መጋፈፍ የደረሰው። አሁን ላይ ግን መቲ ያን ሁሉ ነገር ልትተወው ትመስላለች። ለዩኤልም ያላትን ፍቅርና ያላት ነገር ባይቀንስም ግን ደግሞ በሚናገራት ነገር በሚሰድባት ስድብ እንዲሁም ደግሞ ለሷ ያለው ጥላቻ ከፍተኛ መሆኑን እያየችበት መጣለች። አሁን ላይ እንግዲህ ርብቃ ስራ ከጀመረች እርግጠኛ ነኝ ትረጋጋለች ብለን እናስባለን። ርብቃ በአሁኑ ሰዓት ላይ አቤል ተኝቶ ነበር እና አቤልን ቀስቅሳ የሆነ ሰርፕራይዝ አለ እዛ ቦታ መሄድ አለብን በማለት ቶሎ ልበስና እንውጣ ብላ ይዛው ወጣለች። ይሄ ማለት ደግሞ ርብቃ እጅግ በጣም ደስ የሚል ነገር ከፍታለች ይሆናል ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም ርብቃ አሁን ካለችበት የድብርት ስሜት ወጣ ብላ እንዲሁም መጀመሪያ ጊዜ ታግታ ነበረ። ታግታም እርጉዝ ነበረች። በእርግዝናዋ ላይ ሲሳለቁባት የነበሩ ከማሚቴ ጀምሮ እንዲሁም ደግሞ የባሏ ወንድም እስከ ልጇን መግደል ድረስ ያደረሰ ቂም በቀል ይህን ሁሉ ሲከናወን በርብቃ ላይ ርብቃ በዚህ ድብርት ውስጥ ገብታ ነበረ። ልጇ ከሞተባት በኋላም በጣም ብዙ ውጣ ውረዶችን እያሳለፈች ትገኛለች። አቤልም ይሄን ነገር ካወቀ በኋላ ወንድሙ ጭራሽ የእሱን ልጅ እንደገደለ መድኃኒት ሰጥቶ እንደገደለው እንዲሁም ደግሞ የቤቱን ፋይል ዶክሜንቶች የድርጅቱን እንደያዘበት ሲሰማ እጅግ በጣም ተናዶ ሽጉጥ በሱ ላይ ተኩሶበት ነበረ። በወንድሙ ላይ የተኮሰው ሽጉጥ እንግዲህ ሲተናነቁ እጁን መቶት አምልጧል ማለት ነው። እዩ በህይወት ቢተርፍም አሁን ላይ ከእስር ቤት አምልጦ ደጅ ወጥቷል። በዚህ ሰዓት ላይ የሚገኘው ከመቲ ጋ ነው። አሁን ላይ መቲ ጋ መኖሩን ማንም ሰው አያውቅም። ግን ደግሞ እያንዳንዳቸው ካሉበት ቦታ ሆኖ ሊበቀላቸው አስቧል። ከማን ይጀምር ይሆን በቀሉን ባይታወቅም አሁን ዛሬ ላይ እንግዲህ አቤልን ይዘው ሄዳለች ርብቃ ዛሬ አቤልን ይዘው የሄደችበት ቦታ ሰርፕራይዝ ነው ብለዋለች። ግን መሽቷል። ምሽቱን ደግሞ አልመጡም። የርብቃ አጎትም ከሶፋቸው ላይ ቁጭ ብለው የነ ርብቃ ለመምጣት ምክንያቱም ደግሞ ኢዩኤል እንደተፈታ ሳይሆን ጠፍቶ እንዳመለጠና እንዲሁም ለበቀል እንደሚነሳ ሁላቸውም መጠርጠራቸው አልቀረም። ግን ደግሞ ምሽቱ ደግሞ ጥሩና ሰላም አልሆነም ብለው እሳቸውን ፈርተው እየጠበቁ ነበረ። በዚህ መካከል ነበረ ሪች እሳቸውን ለማዝናናት ብላ እየዘፈነች እየደነሰች ይህንን ሀሳቡን ምሽቱን እንዲገፉ አደረገቻቸው ማለት ነው። በዚህ መካከል ላይ በቃ አንተ ተኛ አጎቴ፣ ችግር የለውም እኛ ቀስ ብለን እንተኛለን፣ አሁን ይመጣሉ አታስብ በማለት አጎቷን ከሸኘችው በኋላ እንግዲህ የተፈጠረው ሰዓቱ በጣም እየረዘመና እየሄደ መምጣቱን ሪች ሰዓቷን ስትመለከት አይተናት ነበር። ከዛ በኋላ ግን አንድ ጩኸት ተሰምቷል። መብራት ጠፍቶ የሆነ ጩኸት ሰምታለች። ምክንያቱም ደግሞ ይህንን አዙይና እሷ የሆነ ድራማ ሰርተው ነበረ። ከባለፈው ክፍል ላይ አዙይ እንግዲህ ዕቃ እያጠበች እያለ ከኋላዋ መጣ ሪች የወንድ ጃኬትና እንዲሁም ደግሞ ጥቁር ጓንት ለብሳ በጣም አስደንግጣት ነበረ። ያለሽን ነገር አውጪ በማለት ስትላት በእጇ ላይ የነበራት ምንም ነገር አልነበራትም እና ያለኝ ይሄ ነው ብላ ማንኪያ እንደሰጠቻት አይተን ነበረ። ሪችም ደግሞ ማንኪያውን ስትሰጣት አይታ እንግዲህ ተገርማ ስቃለች ማለት ነው። እንዴት ማንኪያ ትሰጭኛለሽ? ሌላ ነገር እንኳን አትይም እንዲያትሞክሪም በማለት ሀሳቧን ስትገልጽላት ነበር። እንግዲህ በዛ መካከል አዙይ ደንግጣ ስለነበረ ብዙም እንቅልፍ አልወሰደኝም፣ ሌሊት ቁጭ ብዬ ነው ያደርኩ፣ ለዛ ብላ ቤቱን ስታጸዳዳ ነበር። ማሚቴ ከታመመች በኋላ ይሄ ቤት በደንብ ተደርጎ ተጸድቶ አያውቅም፣ ለዛ ነው ዛሬ በደንብ እያጸዳሁት ያለሁት በማለት እንግዲህ ሀሳባቸውን ሲለዋወጡ ከቆዩ በኋላ አሁን ላይ ግን አዙይ እናቷ ደውላላታለች። እናቷ የደወለችበት ምክንያት ደግሞ አዙይ ወደ ቤት እንድትመለስ ፈልገዋል ማለት ነው። የአዙይ እናት እውነት ወደ ቤት እንድትመለስ ፈልገው ነው ወይስ ደግሞ እንደ ከዚህ ቀደሙ በሌሎች ሰዎችና እንዲሁም ደግሞ በእዩና እንዲሁም በመቲ አስተባባሪነት ድንገት እናትየዋን አግተው ይዘዋት ከዛም በኋላ ወደዛ ቤት እንድትመጣ እያደረጓት ሊሆን ይችላል። ምክንያቱም ደግሞ አዙይን እናትየዋ ስራ ሰርታ አዙይ ትደጉማለች፣ ቤተሰብ ታግዛለች። ስለዚህ ደግሞ አዙይ ስራ ፈታች ማለት የእናታቸው እንዲሁም ደግሞ ወይም ደግሞ የእናቷ ህልውና አደጋ ላይ ሊሆን ይችላል። አሁን ላይ ግን መቲ
እናትሽ በእጄ ናት፣ እያንዳንዱ ቁጥጥር፣ ሁሉ ነገር ስትላት ስለሰነበተች ይሄ ነገር ለአዙይ ሌላ ነገር ሊይዞባት ሊመጣ ይችላል። ከዛ ቤት እንድትወጣ የተፈለገውም ሌላ መረጃ እንድታቀብል ወይም ደግሞ ሌላ ቦታ ሄዳ ነገሮችን ለማሸፋፈን ሊሆን ይችላል። ውድና የተከበራችሁ ድራማው ከተመቻችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ የሆናችሁ ስለ ድራማው ሀሳብ አስተያየት መስጠት የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ አያለው። ቀጣዩን ክፍል ደግሞ በእንደዚህ አይነት መልኩ ይዤላችሁ እቀርባለሁ ማለት ነው።